በውጪ ነዋሪ የሆነ ኢትዮጵያዊና ትውልደ ኢትዮጵያዊም ደጋግሞ የሚያነሳው ጥያቄም የትውልድ ኢትዮጵያ የመታወቂያ ካርድን አዲስ የማውጣት ሂደትና የማሳደስን የኢትዮጵያ ፓስፖርት አዲስ ለማውጣትና የማሳደስ አገልግሎትና ተያያዥ በሆኑ የመጓጓዣ ሰነዶች ላይ ያተኮሩ መሆናቸውን በተደጋጋሚ በእንግሊዝ ነዋሪ ከሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ተረድተናል። እነዚህን ጥያቄዎች ለንደን ለሚገኘው የኢትዮጵያ ኤምባሲ ያቀረብን ለዜጎች የሚጠቅም እስከሆነ ድረስ መረጃውን በዝርዝር ለመስጠት ፈቃደኛ መሆናቸውን በቅድሚያ መስገነን ይህን መረጃ እንዲሰጡን በኤምባሲው የቆንስላና የኢሚግሬሽን ኦፊሰር የሆኑትን አቶ ገዛኸኝ መኮንንን መደቡልን። እንግዳችን አቶ ገዛኸኝ መኮንን በተመልካቾችና በአድማጮች ስም ከልብ እያመሰገንን በቅድሚያ ያቀረብነው ጥያቄ የኢትዮጵያ ፓስፖርት ለማመልከትና ለበርካታ ዓመታት በውጭ ሀገር ኖረው ዜግነታቸውን ሳይቀይሩ የቆዩ ኢትዮጵያውያን ፓስፖርት የሌላቸው አስቀድመው አሁን አዲሱን ፓስፖርት እንዴት ማግኘት ይችላሉ የሚል ነበረ። አዲስ ፓስፖርት አመልካቾችን ደንቡ ኦልሬዲ ሁሉንም አካቶ ነው፣ አዲሱንም እድሳትንም አካቶ ነው የወጣው። አዲሱን ፓስፖርት ግን በተለይ በውጭ ሀገር ለመስጠት ቅድም ያልኩት ሲስተም መጀመሪያ ኢንስቶል መደረግ አለበት እና ያ ኢንስቶል እስከሚደረግ ድረስ ይሄን አገልግሎት ዜግነታቸውን ያልቀየሩ ኢትዮጵያዊ ሆነው ያሉ እስካሁን ግን ፓስፖርት የሌላቸው ሰዎች ዜግነታቸውን የሚያረጋግጥ ዶክመንት እያዘጋጁ መጠበቅ ያለ በቅርብ ሲለቀቅ በዛ መሰጠት በሚጀምርበት ጊዜ የኢትዮጵያ የልደት ሰርቲፊኬት፣ የወላጅ የቀበሌ መታወቂያ ወይም የኢትዮጵያ ፓስፖርት እነዚህን አካተው ዜግነታቸው ኢትዮጵያዊ መሆኑን የሚያረጋግጥ ማስረጃ አዘጋጅተው መጠበቅ አለባቸው። ልክ በይፋ በየኤምባሲው ዌብሳይት ወይም ኤምባሲው ተገልጋዮችን አድሬስ በሚያደርግባቸው ፕላትፎርሞች አድሬስ በሚደረግበት ጊዜ አገልግሎቱ መሰጠት ይጀምራል። ነገር ግን ቀድሞ የነበረው በአላግባብ የተሰጡ ፓስፖርቶች ስላሉ ነው ሆልድ የተደረገው። አሁን ቶሎ ወደ ተግባር የተገባበት ምክንያት አላግባብ ለማይመለከታቸው አካላት ፓስፖርት የተሰጠበት ሁኔታ ስላለ ያንንም የማጥራት ነገር ስለሚያስፈልግ አዲሱን ሲስተም ተግባራዊ ማድረግ ስለሚያስፈልግ ለጊዜው ሆልድ የተደረገ። አዲሱ የኢትዮጵያ ፓስፖርት የያዛቸው የራሱ የሆኑ መለያ ባህሪያቶች እንዳሉት አቶ ገዛኸኝ መኮንን ገልጸሉናል። አብዛኛው በውጭ ያለው ኢትዮጵያዊ የሆነ ዜጋም አዲሱ ፓስፖርት የያዘውን ባህሪ ያለው ፓስፖርት እንደሌለው ይታመናል። አዲሱን ፓስፖርት 10ንም ጣት አሻራ የሚወስድ በመሆኑ ይህን ፓስፖርት ለማሳደስ በሚመጡበት ወቅት ላይ አዲሱን ፓስፖርት ወይንስ የቀደመውን ፓስፖርት በማደስ ይቀጥላል የሚል ጥያቄንም አያይዘን አቀረብን። የቀድሞ ፓስፖርት በአብዛኛው የነበረው ብዙ ባዮሜትሪክ ፊቸሮችን ያልያዘ ነበረ። እንደገና ደግሞ ያው የአይካኦ ስታንዳርድን መሰረት አድርጎ ነው ፓስፖርት የሚዘጋጀውና ይህ የአይካኦ ስታንዳርድ ኢቪዛ ፓስፖርት አልነበረንም። እኛ በወቅቱ የነበረው አንዳንድ የባዮሜትሪክ ጉዳዮችን አካቶ ይዟል። ነገር ግን በዓለም አቀፍ ስታንዳርድ ደረጃ ፓስፖርት ነው ዓለምን ወደዛ እንዲገባ አይካኦ ግፊት ሲያደርግ ነበረና እኛም ሀገር ወደዚህ ስርዓት ለመግባት በዚህ መሰረት ፓስፖርቱን ፓስፖርት ማድረግ ነበረብን። ከዛም ባለፈ ደግሞ የተለያዩ የባዮሜትሪክና ባዮግራፊክ ኮንቴንቶችን አሁን ወቅቱ ዓለም ከደረሰችበት ጉዳይ ጋር ነገሮች ጋር ታሳቢ በማድረግ ፓስፖርቱን ማሻሻል በማስፈለጉ ነው። ከቀድሞ ፓስፖርት በጣም በተለየ ሁኔታ በፊት የነበረው ፓስፖርት ለምሳሌ 2 ፊንገር ነበር የሚወስደው። አሁን ግን ወደ 10 ጣቶች ይወስዳል። ፌሻል ሪኮግኒሽን ያደርጋል። የአይን ይወስዳል። ሌሎች ተጨማሪ የባዮሜትሪክ ሲስተሞችን ባዮሜትሪክ ጉዳዮችን ያካታል። ሌሎች ባዮግራፊክ የሆኑ ጉዳዮችንም አካቶ በአዲስ መልክ ፓስፖርት ሆኖ ተዘጋጅቶ የመጣ ነው። ከበፊት የፓስፖርት ስርዓቱ ከአዲሱ ከነበሩ ወደ አዲሱ የሚቀይርበት ስርዓት ሲያድሱ ነው ተገልጋዮች። አዲሶቹ ኦልሬዲ አዲስ አገልግሎት በሀገር ውስጥ በአብዛኛው የተሰጠ ያለውና በተወሰኑ በአረብ ሀገራት አዲስ በሚሰጥበት ጊዜ እነሱ በአዲሱ ሲስተም ነው እየተሰጠ ያለው። ከዛ ውጭ ግን በአብዛኛው በሌሎች ሀገሮች አብዛኛው የሚገኘው ይሄ አዲሱ ሲስተም ባልጀመረባቸው አካባቢዎች እየተሰጠ ያለው ሀገራት እየተሰጠ ያለው አሮጌውን ሲስተም እያደሱ ነገር ግን ልክ አዲሱ ፓስፖርት ሲስተም በየኤምባሲዎች አገልግሎት መስጠት ሲጀመር በሚያድሱበት ጊዜ ከሲስተሙ ይሄ ነባሩ ፓስፖርት ከሲስተም እየወጣ አዲሱን ፓስፖርት እየያዙ የሚሄዱበት ስርዓት ይፈጠራል ማለት ነው። እድሜያቸው ከ25 ዓመት በላይ ለሆኑ የ10 ዓመት አገልግሎት፣ ከ25 ዓመት በታች ለሆኑ ደግሞ የ5 ዓመት ፓስፖርት እየተዘጋጀ በአዲሱ ሲስተም መሰረት የሚሰጥ ነው። ይሄ እንግዲህ ሁሉም ኤምባሲዎች ላይ የአዲሱ ሲስተም ኢንስቶል ሲደረግ ወይም ሲዘጋጅ ሁሉም ወደዛ ስርዓት የሚቀየርበት ሂደት ነው የሚኖረው።
መሄድ ያልቻሉት ሰዎች ኦልሬዲ በቅርቡ መሰረት እየታደሰ የተሰጠ ነው። ነገር ግን መሄድ የሚቻሉት ሰዎች ሙሉ በሙሉ አዲሱን ፓስፖርት ነው እያገኙ ያሉት። ይሄኛው ግን በቅርቡ ኦልሬዲ እየተሰራ ሲስተም እየተዘጋጀ ነው። የኤምባሲዎች ኢንስቶል ለማድረግ ሲስተም እየተዘጋጀ ነው። በዛ መሰረት ሲስተሙ በሁሉም ኤምባሲ አንዴ በሚዘጋጅበት ጊዜ ሁሉም አካላት ፓስፖርት ጊዜያቸው ለአዲሱ በሚመጡበት ጊዜ የአዲሱ ፓስፖርት እየተሰጣቸው ወደ አዲሱ ስርዓት የሚገቡበት ሂደት ይፈጠራል ማለት ነው። ፓስፖርቱን ለማሳደስ ይዞ ሲመጣ አንድ ዜጋ የኤክስፓየርድ ያደረገውን ፓስፖርት ይዞ መምጣት አለበት። ከዛ ቀጥሎ የቅርብ ጊዜ ወይም ከ6 ወር ጊዜ የተነሳው ባክግራውንዱ ነጭ ሆነ 2 ጆሮ የሚያሳይ ፎቶግራፎችን ይዞ መምጣት አለበት። መኖሪያ ፍቃድ፣ የዚህ ሀገር የተሰጠ መኖሪያ ፍቃድ አለ። ኢቪዛ የምንለው አሁን ወደ ኢቪዛ ተቀይሯል። ኢቪዛውን እዚህ ኤምባሲ መጥቶ ቪዛውን አውጥቶ ማሳየትና ከዛ በኋላ ያንን ስክሪንሾት አድርገን ፕሪንት አድርገን እነዚህን አሟልቶ ከመጣና ክፍያ ከፈጸመ በዛ መሰረት አገልግሎቱን ይሰጣል። የጠፋበት ከሆነ ፓስፖርቱን ኮፒውን ወይንም የፓስፖርት ቁጥሩን ያስፈልጋል። ከፖሊስ ማስረጃ የጠፋበት መሆኑን ከፖሊስ ማስረጃ ማምጣት አለበት። ከዛ ቅድም እንዳልነው ፎቶ ክፍያ ሲፈጽም አገልግሎቱን ማግኘት ይችላል። ክፍያው ይለያያል፣ የጠፋበትና የመደበኛው ስለሚለያይ። ኢትዮጵያውያኑ የሌላ ሀገር ዜግነት አለመውሰዳቸውንስ በምንድን ነው የሚረጋገጠው? ዜግነት አለመውሰዳቸው የምናረጋግጥበት እንግዲህ ዜግነት አሁን ባሉበት ሀገር ላይ ዜግነት የሌላቸው መሆኑን የሚገልጽ ካሉበት ሀገር ማስረጃ እንዲያመጡ ነው የምናደርገው። ለምሳሌ ዩኬ ላይ ሆም ኦፊስ ነው ይህን ተግባራዊ የሚያደርግ። ሆም ኦፊስ የብሪቲሽ ወይም የዩኬ ዜግነት ያልተሰጣቸው መሆኑን የሚገልጽ ማስረጃ እንዲያመጡ እናደርጋለን። በዛ መሰረት አገልግሎቱን እንሰጣለን። አንዳንድ ጊዜም ኢትዮጵያውያኑ ስምንና የትውልድ ቀንን የመቀየር አጋጣሚዎች እንዳላቸው ይናገራል። የስምና የትውልድ ቀንን ለውጥን በተመለከተ በዚህ ሂደት ላይ ምንድን ነው ማሟላት ያለባቸው የሚል ጥያቄንም አቀረብን። ስም እንግዲህ የመቀየር ሂደታው ኦልሬዲ የኛ ሀገር የስም እንትን በፍትሐ ብሔር ሕጋችን ላይ ያለው ኦልሬዲ አድሚን ኬዝ ነው። አድሚን አስተዳደራዊ ሂደትን ነው የሚከተለው። ስም፣ የአባት ስም፣ የአያት ስም በሚል በዛ መሰረት ነው የሚካሄደው። ነገር ግን ስም መቀየር ላይ የፈርስት ስም ለመቀየር ኦልሬዲ ግለሰቡ በያለበት ሀገር ለምሳሌ እዚህ ሀገር ላይ ዲድፖል ላይ በመሄድ ዲድፖል ስም የሚቀይር ተቋም ነው ሄደው ፈርስት ስማቸውን ወይም መጀመሪያ ስማቸውን መቀየር ቀይሮ ማስረጃውን በኤፍሲዲኦ ሰነድ በማረጋገጥ በሚችለው እዚህ ሀገር ኤፍሲዲኦ ነው፣ በእኛ ሀገር ውጭ ጉዳይ እንደምንለው አረጋግጠው ይዘው ሲመጡ አገልግሎቱን ማግኘት ይችላሉ። እሱ መሰረት አድርጎ በዛ መሰረት ነገር ግን የአባትና የአያት ስም ለውጥ በሚሆንበት ጊዜ ሙሉ በሙሉ የእኛ ሀገር ሕግ የሚለው በፍርድ ቤት ነው። ስለዚህ ያን መሰረት አድርገው የቀየሩ ሰዎች ካሉ ኢትዮጵያ ፍርድ ቤት ሄደው አስወስነው ከዚህ በፊት ለምሳሌ እኔ ገዛኸኝ መኮንን መርሻ የሚባል ከሆነ ገዛኸኝ ከበደ ምናምን ብባል ከበደ ምናምን ካሉ በኋላ ያለውን እጄ በፍርድ ቤት አስወስጄ ነው። ከዛ በኋላ እሱን መሰረት አድርጌ የልደት ሰርቲፊኬት አወጣና የልደት ሰርቲፊኬትና ፍርድ ቤት ውሳኔ መሰረት አድርጌ ያቀርብና አገልግሎቱን በዛ መንገድ የማገኝበት ሂደት አለ። ይሄ ነው የኛ ሀገር ስም አሰራር በተመለከተ። ሳይረጋገጥ እንግዲህ ያው ሳይረጋገጥ የመጣ ሰነድ ጀኒውን ነው ማለት አይቻልም። የትኛውም ሀገር ላይ ያለው አሰራር ከአንድ ሀገር ፕሮዲውስ የተደረገ ወይም የተመረተ ወይም የተዘጋጀ ሰነድ በዛ ሀገር ስልጣን ሰነድ የማረጋገጥ ስልጣን በሰጠው ተቋም ሰነዱን አረጋግጦ ካላመጣ ሌጋል አይደለም። ስለዚህ ከዚህ አንጻር እዚህ ውጭ ያለነው ሰዎች ውጭ ያለው ኤምባሲያችን ከኢትዮጵያ ፕሮዲውስ ተደርጎ የሚመጡ ዶክመንቶች በውጭ ጉዳይ ተረጋግጠው ከመጡ ነው አክሴፕታንስም ያለው አሰራሩም ይሄን ነው የሚፈቅደው። ነገር ግን ደግሞ የዚህ ሀገር ከሆነ ደግሞ በዚህ ሀገር ከዩኬ የተሰጠ ዶክመንት ደግሞ ዩኬ ላይ ሰነድ ማረጋገጥ ስልጣን የተሰጠው ተቋም አለ፣ ኤፍሲዲኦ የምንለው ፎሬን ኮመንዌልዝ ዲቨሎፕመንት ኦፊስ የሚባለው እሱ አረጋግጦ ሲያመጣ ከዛ ይዘው ሲመጡልን ነው አገልግሎቱን የምንሰጠውና ይሄ ቬና ኮንቬንሽን ነው አሰራርም ነው እና በሁሉም ሀገራት በዛ መሰረት ነው የተረጋገጠ ሰነድ የምንጠይቀው። እዚህ ጋር ተያይዞ የሚነሳም አዲስ የክፍያ ማሻሻያ መኖሩ ነው። ይህ የክፍያ ማሻሻያ በመገናኛ ብዙኃን በስፋት ተገልጿል። እነዚህ ማሻሻያዎች መሰረታዊ የክፍያ ለውጥ አላቸው ወይ የሚል ጥያቄን ለአቶ ገዛኸኝ መኮንን አቀረበን። ኦኬ እንግዲህ በአብዛኛው ሁሉም እንትኖች እንደሚታወቀው ክፍያ አይነቶቹ ሙሉ በሙሉ ተስተካክለው መጥተዋል እና ተስተካክለው ሲመጡ እንትን የተደረገባቸው
አብዛኞቹ አይደሉም የተስተካከሉ፣ ጥቂቶቹ ናቸው። ቀድሞ ኦልሞስት ከበፊቱ የተወሰነ እንትኖች ላይ ነው ማሻሻያ የተደረገው እንጂ አብዛኞቹ ክፍያዎች ኦልሞስት ከበፊቱ ጋር ተመሳሳይ ናቸው። እነዚህ ቅድም ያልናቸው የፕሪሚየም አገልግሎቶች እንዲካተቱ የማድረግ የቤት ለቤት የሚሰጡ ምናምን እነዚህ አገልግሎቶች እንዲካተቱ ከማድረግ ያለፈ አብዛኞቹ ቀድሞ የነበሩና እንትን ያልኑ ናቸው። ለምሳሌ እንግዲህ እድሳት ፓስፖርት 167 ፓውንድ፣ አሁን እዚህ ዩኬ ላይ አገልግሎቱ የሚሰጠው በፓውንድ ስለሆነ ለእድሳት 167 ፓውንድ ነው ለፓስፖርት ማለት ነው። ለፓስፖርት ይሄ በፊትም ያው ነው፣ አሁንም ተመሳሳይ ነው። ምንም የተለየ ነገር የለውም ለአዲስም ለእድሳትም። ከዛ ውጭ እንግዲህ ቫሊድ የሆነ ፓስፖርት ከሆነ ቀድሞ በነበረው እንደውም ቫሊድ ከሆነ ከአንድ አመት በላይ ፓስፖርት ቫሊድ የሆነ ፓስፖርትን ለማደስ የሚመጣ ሰው አትከለክለውም፣ እጥፍ እንዲከፍል ነበር የምናደርገው። አሁን ግን ይሄ የነበረው በዚህኛው አዋጅ ላይ ግን $183 ፓውንድ ተጨማሪ እንዲከፍል ብቻ ነው የተደረገው። እዚህ ቀድሞ 167 የነበረው በአሁኑ የሚከፍለው ወይ ቫሊድ የሆነው ምንድነው 167 ላይ እጥፉን ከአንድ አመት በላይ ከሆነ እጥፍ እንዲከፍል የማድረግ ጉዳዩን ባዘይዞ አብሮ የሚካሄድበት ሂደት ይኖራል ማለት ነው። እርማት ከሆነ 250 ፓውንድ ነው የሚከፍለው። ቫሊድ ኮሬክሽን ቫሊድ ሆኖ እርማት ከሆነ ደግሞ እንደዚሁ 332 ፓውንድ ነው የሚከፍለው። የጠፋበት ከሆነ ቀድሞ ምክንያቱም 83 ፓውንድ ተጨማሪ 167 ላይ 83 ፓውንድ ተጨማሪ ማለት ነው 250 ፓውንድ ነው የሚከፍለው። ልክ ቅድም እንዳልነው ቫሊዱ ላይ 83 ጨምረ 250 እንዳልነው በዚህ መሰረት ነው ስናካሄድ የነበረ አሁን ያለው። በፊቱ ላይ ግን ለምሳሌ 375 ነበር የጠፋበት የሚከፍለው በፊት ፓውንድ። አሁን ግን የሆነው ስንት ነው? የጠፋበት ሆኖ 250 ፓውንድ፣ ቫሊድ ግን ከሆነ 332 ነው የሚከፍለው። በጣም ልዩነት አለው እና በዚህ መሰረት ኦልሞስት እንደውም የተሻለ ሁኔታ ነው ያለው ማለት ነው። በውጭ ሀገር እየኖሩ ልጆችን የሚያፈሩ ዜጎች የኢትዮጵያ ፓስፖርት የማግኘት መብታቸውስ ምን ያህል ነው? ለምሳሌ ወላጆቻቸው የውጭ ዜጋ የሆኑና ያልሆኑ በሚል ለይተን አቀረበን። እንግዲህ በእኛ የሀገር በእኛ ተቋም የዜግነት አዋጅ ላይ እንግዲህ ከሁለት አንዱ ኢትዮጵያዊ ከሆነ ልጁም ኢትዮጵያዊ ነው ማለት ነው ዞሮ ዞሮ። ስለዚህ ከወላጆቹ አንዱ ኢትዮጵያዊ ፓስፖርት ካላቸው ለልጃቸው ፓስፖርት ያው ማውጣት ይችላሉ። ምክንያቱም እድሜያቸው ከ14 ዓመት በላይ በታች ለሆነ አሁንም ቢሆን አልተከለከለም፣ በአዲስ ፓስፖርት ይሰጣል። አሁንም የልጆቹ እድሜ ከ14 ዓመት በታች ከሆነ እናቱ ከሁለት አንዱ ኢትዮጵያዊ ፓስፖርት ካላቸውና እነሱም መኖሪያ ፍቃድ ካላቸው በዛ መሰረት ለህፃኑ ማውጣት ይችላሉ እና የሚከለክል የለም። ክቡራትና ክቡራን ተመልካቾችና አድማጮች ዝግጅታችን አላበቃንም። ከጸዳል ኢትዮጵያ ኔትወርክ ከለንደን በክፍል 2 የትውልድ ኢትዮጵያ የመታወቂያ ካርድን በተመለከተም አዲሱን ማሻሻያ መነሻ አድርገን ውይይታችን እንቀጥላለን። ይህ የመታወቂያ ካርድ የሚገባው ለማን ነው? ኢትዮጵያ የሆኑ የውጭ ዜግነት ያላቸው ዜጎችስ ይህንን የትውልድ ኢትዮጵያ የመታወቂያ ካርድ ለማግኘት ምን ማሟላት አለባቸው? በሚለው ርዕሰ ጉዳይ ዙሪያ ዝርዝር መረጃዎችን እንዲሁም በክፍል 2 ይዘንላችሁ እንቀርባለን። ለዛሬው በዚያ በቃን። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ።